አዚል ዙከርስ። ደራሲ አልታይ ገብረመድህን ብዙነህ። ተራኪ ደጀኔ ጥላሁን። አዚል ዙከርስ ምዕራፍ 12። የቦሌ መድኃኔዓለም ቤተክርስቲያን ደወል ያስተጋባል። ቅዳሴው እየተገባደደ ነበረ። የካህናቱና የምዕመናኑ ግዞታ ነፍስን ከሥጋ ይለያል። የሕዝበ ክርስቲያኑ አሳዛኝ የተሰጥኦ አቀባበል፣ ዜማዊ ትሕትና ስብር ብሎ ከሚወርደው የካህኑ ድምፅ ጋራ ቃናው ከሰማያዊ እንጂ ከምድራዊ ሰው እስትንፋስ የወጣ ነው የሚለው የለም። የምጽአት ቀን እንደደረሰ የድምፁ ሞገድ ያስፈራል። አበባየው ቤታቸው እንዳሉ ከዚሁ ጋር አብሮ መንግሥተ ሰማያት ቀርባለችና ኑ ንስሐ ግቡ የሚል ጥሪ የሰሙ መሰላቸው። ልባቸው ደው ደው ደው። ከሶፋው ላይ በትግል ተነስተው ወደ መኝታ ቤታቸው ሮጡና የጌጣጌጥ ማስቀመጫ ሙዳያቸውን ከፍተው በስለት አስገባለሁ ያሉትን የጆሮና የአንገት ሐብሎቻቸውን አወጣተው በመሐረብ ቆጣጠሩት። ከእጃቸው ላለማውጣት ሳስተዋል። ባይሰጡትም መያዙ ታማኝነታቸውን ይጠብቅላቸዋል፣ ቁርጠኝነታቸውንም ያረጋግጥላቸዋል። ዛሬ እግረ መንገዳቸውን ስለ ስለታቸው ጉዳይ ካህን ለማናገር ወስነዋል። የመኪና ቁልፍ ከራስጌያቸው እንዳነሱ የስለታቸውን ግማሽ ለማስገባት በእግራቸው ለመሄድ ወስነው እንደነበረ ታወሳቸው። መጽናት ግን አልቻሉም። በማን ጉልበት? ወርቃቸውን ከመስጠት ግን ይሻላቸዋል። ሐኪማቸውም ክብደት ለመቀነስ የእግር መንገድ መሄድ እንዳለባቸው የነገራቸው ትዝ ሲላቸው ሞላወላቸውን ትተው ቆረጡ። ያንጠለጠሉትን ቁልፍ የመወርወር ያህል ነበር የጣሉት። ለመንገድ የሚመች ቀለል ያለ ጫማ መርጠው ከጠለቁ በኋላ በሳሎኑ በኩል ዋናውን በር ከፍተው ወጡ። ለወትሮ ቢሆን እንዲህ የሚያረፍዱ ቀን በጓሮ በሰርቪስ ቤቱ ደጃፍ ጓዳውን ጎብኝተው አትክልትና ክብረ ወርቅን ሰላም ብለው ሶስናን ግንባሯ ላይ ስመው ነበር የሚያልፉት። ልጆቻቸውን ከላኩ ጀምሮ ወደዚያ ዝር ማለት አስጠልቷቸዋል። እሳቸው ካልጎበኟቸው ወይም ካልጠሯቸው በቀር አትክልት ከድሮም ትልቁ ቤት ድርሽ አይሉም ነበረ። ከሐኪማቸው ቀጥሎ ያሉበትን የሰውነት ብቃትና ደረጃ ሳይዋሽ በሚነግራቸው በበረንዳቸው ደረጃ ላይ ትንፋሽና ጥንካሬያቸውን ፈተሹ።
ያለምንም ድጋፍና ማንገራገር የመጀመሪያዎቹን 3 ደረጃዎች ወረዱ። ቀሪውን ግን በዚያው አቅም መቀጠል አልቻሉም። ጉልበታቸውን እንዳይክዳቸው ተጠንቅቀው እጃቸውን ተመርክዘው ቆም ብለው ትንፋሽ ሲወስዱ ሙሂባን ዋናው በር ላይ ተመለከቷት። ግማሽ ቀልቧን እሳቸው ላይ እንደጣለች የግቢውን ዋና በር መቀርቀሪያ ከጎንና ከላይ አላቃ ብረቱን በር ለመክፈት እያንፏቀቀች ነበረ። አበብዬ ልምጣ አለቻቸው እንዳጎነበሰች አመንትታ። ደህና ነኝ፣ እርዳታ ልሻም። ይልቅስ እሱም መልሰሽ ዝጊና ትንሹን ብቻ ክፈችልኝ። መኪና ልይዝም። ሴምቢሮ ከርፋፋ፣ እንዲያው መቼ ይሆን የምሰለጥኝው? ደረጃውን ወርደው ሳይጨርሱ እሷ በቀጭን ሰውነቷ ቀልጠፍ ብላ በር ስር ተለጥፋ ስቃያቸው መታዘቧ አበሳጭቷቸዋል። መኝታ ቤት ገብተው ሲዘገጃጁ አይታ ነቅታ ስትጠብቃቸው እንደነበር ገብቷቸዋል። የሚወዱላት ባህሪዋ ነው። እሳቸው ከሚገምቷት በላይ ፈጥና እንዲህ ንፋስ ስትሆንባቸው ግን ነደድ ታደርጋቸዋለች። እያናገሯት የሞት ሞታቸውን ቀሪውን ደረጃዎች እንደ ሕፃን ልጅ የመዳህ ያህል እየተሳቡ በጎንዮሽ ወርደው ጨረሱ። ልባቸውን አጥወልውሎ እንደማዞር ቢያደርጋቸውም ሽንፈታቸውን አሁንም ማሳየት አልፈለጉም። በግቢው አስፋልት ወደ መውጫው እየተጠጉ ሰውነታቸውን እንደገና አዳመጡት። ጉልበታቸውን ያዝ አድርጓቸዋል። ክንዶቻቸው ወደ ታች የተገተቱ ያህል ከብዷቸዋል። በእርግጥም ከነበራቸው ክብደት ላይ 3 ኪሎ ሳይጨምሩ አልቀሩም። ከበር ሲወጡ መጣሁ፣ መልሰሽ ቆልፊው፣ ያልኩሽንም እንዳትረሺ። አንቺ መቼም ደጋግሞ ካልነገሩሽ ልብ የለሽ ልበ ቢስ። ልማድ ሆኖባቸው እንጂ ምንም በተለየ የነገሯት ነገር ወይም የሰጧት ትዕዛዝ አልነበረም። ምላሳቸው አፋቸው ውስጥ ተቀብራ ውሃ እንደጠማው ውሻ ሲያለከልኩ እህል ያልቀመሰው ወናፋቸው በጠረኑ ሙሂባን ጎበኛት። ትንፋሻቸው አልገለማትም። የውሃ ጥም ያህል ነበር ያረካት። ስቃያቸውን እንዲህ ስታይ ሁሌም እንዳስደሰታት ነበረ። ሮጣ በር በከፈተችላቸው ከርፋፋ ሲምቢሮ ልበቢስ በመባሏ ተናዳባቸዋለች። አይን ለአይን ስለተገጣጠሙ ምን ይሉኛል ብላ ነበር ላፏ ያህል የጠየቀቻቸው። የዚህ አይነት እርዳታ እንደማይወዱ ጠፍቷት አልነበረም። አሮጊት ተብለው የተሰደቡ ያህል እንደሚቆጥሩት በደንብ ታውቃለች። በእድሜ ምክንያት መጠውለግ በጀመረው ቀይ ፊታቸው ላይ የሚንዠቀዠቀውን ላባቸውንም ስታይ አንጀቷ ነበር ቅቤ የሚጠጣው።
ዝሆን ይህቺን 7 ደረጃ ወረደችና ልቧ ፈሰሰ። ሞልቃቃ አሮጊት ቀብራራ የቦሌ ሴት መኮኑ ነው። እዚያው ቆላ ድባ መልሶ ወስዶ ነበር። አቁማዳ ሙሉ ጥሬ በትከሻ ጭኖ ቂጧን በጅራፍ እየጀለጡ ወፍጮ ቤት መላክ። ፈረደችባቸው። እጇ መጅና ወፍጮን ረስቶ ከአራስ ልጅ ይለሰልሳል። እኔም ብቀባባና በለባበስ እንደሷ ሰው መሆኔን ረስተዋለች። ደግሞ ከርፋፋ ሲምቢሮ ትለኛለች። በሷ ብሶ ዝሆን እንደምታክል የሷማን በነገራት ጎማዳ ደንደሳም ወጥተው ከሄዱ በኋላ በሩን ስዘጋ እያኩተመተመች ነበረ። አበባየው የውስጥ ለውስጥ የኮረኮንች መንገዱን እንደተያዙት ግራና ቀኝ ካሉ ጎረቤቶቻቸው በመጀመር የማን ልጅ የት እንዳለ ከሐሳባቸው ጋር ቁልቁል እየወረዱ ሽቅብ እየወጡ መንደሩን አሰሱት። አብዛኞቹ አሜሪካ ነው ያሉት። ቆይ እኔ የምለው ይሄ አሜሪካ የሚሉት ሀገር እንዲያው ምኑን ጉድ ነው? ምን አይነት የማይጠረቃ ከርስ ነው ያለው? ስንቱን እንጅላና ጀንፈል ሀግበስ ብሶታል ባካችሁ። ከዚያ አንጻር አውሮፓ ሰፊር ላይ የተቀመጠች አንድ የበቆሎ ፍሬ ያህል አንሳ ታየቻቸውና ቅር ሊላቸው ፈለገ። ቅናት ወረራቸው። ለነገሩ አውሮፓ እግር ያልበዛበትና የኛም ሰው ያልተሰለቸበት አህጉር ነው ሲሉ ደግሞ ራሳቸውን አጽናኑ። በዚያ ላይ በአቴንስ ጉዟቸው አንድ ጥንታዊ ስፍራም በጎበኙበት ወቅት የአሜሪካ ስልጣኔ የተመሰረተው ከአውሮፓ በተሰደደ ጥበብና ዕውቀት መሆኑ ሰምተዋል። አንድ እንግሊዛዊት እኔ ለንደን የተማርኩበት የአንደኛ ደረጃ ትምህርት ቤቴ አሜሪካንን በእድሜ ይበልጣታል ያለቻቸውን ማስታውሰው አሜሪካንን አቅልለው ለማየት ሞከሩ። አውሮፓ በወንድ አሜሪካ በሴት ጾታ መጠራታቸው አስደሰታቸው። አሁን ይሄ ብዙ አያሳስብም። ዋናው እንኳ ልጆቻቸውን ሰደው በተለይ የድርተኞቻቸውን ወይዛዝርት አፋት ዘጉ። አሁን እሳቸው እንደሌላው ሰው ፈረንጅ አገር ልጆች አሏቸው። በየለቅሶ ቤትና ድግስ ቤቱ ልጆቼ ላኩልኝ እያሉ በበጋና በክረምት ልብስ ይምነሸነሻሉ። ስለ ቦይንግ፣ ማይክሮሶፍት ቴክኖሎጂ ካምፓኒዎች አቀላጥፈው ውስጡም መናገር ሊከብዳቸው ቢችልም እንደ ሌሎቹ እናቶች ቢያንስ ልጆቻቸው የሚሰሩበትን የፓርኪንግ ካምፓኒ ስም ሸምድደው መጥፋት አቅታቸውም። በዚህ ላይ የፓይለት ሚስትነታቸው ሲጨመርበት ደረጃቸውን ከሁሉም በላይ ከፍ ላቅ ያደርገዋል። ዋጋውም ይጨምራል። ኤ+ አሉ በመምህር ቋንቋ።
አንድ ልጅ አይደለም፣ ሶስቱንም ልጆቼን ነው በአንድ ጊዜ አውሮፓ የላኩት፣ ለዚያውም ጀርመንና ፈረንሳይ። በቴሌ በኩል ዋናው አስፋልት ብቅ እንዳሉ ወደ ግራ ታጠፉ። ትንሽ እንደሄዱ የመድኃኔዓለም አጥር ከርቀት ታያቸው። አይ አንተ መድኃኔዓለም፣ አይ በዜማ እውነት ልጆችን ከሰው ልጅ እኩል አደረክልኝ ማለት ነው። ጸሎቴን ሰማሃኝ ማለት ነው። አንተ ምን ይሳነሃል? ከምስጋና በቀርስ ምን ይከፈልሃል? አደራህን መጨረሻቸውንም እንዲሁ አሳምረው። ተከተላቸው አልልህም፣ ሚካኤልን በሰይፉ አስቀድምላቸው፣ ጥላ ከለላ ሁናቸው። ሽምብራ የሚያካክል እምባ መሬት ላይ እየዘሩ ተራመዱበት። ቦሌ ትምህርት ቤት አጠገብ ሲደርሱ አንድ ሚኒባስ ፒያሳ 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 በቀጥታ ካዛንቺስ 4 ኪሎ አንጭንም። ረዳቱ እንዲገቡ በሩን ከፍቶ ጋብዛቸው። ማማ በበራሪ ይግቡ። እንዳልሰማና እንዳላየ ሆነው መንገዳቸውን ቀጠሉ። ለእኔ ስትል አይደለም ማማ፣ እማዬም በለኝ፣ ጉዳይ አይደለም። የት አባህ ታቀኛለህ? በልባቸው አጉረመረሙ። ማማ ወዴት ነዎት? አልተዋቸውም። መንገዳቸውን ዘግቶ ዝርዝር ሳንቲሞችና የተጨማደዱ ብሮቹን በጨበጠበት እጁ ወደ በሩ መራቸው። አልሄድም። በግድ ልትጭነኝ ነው? ጭቅቅታ በሰውነታቸው ደርምሰው ታለፉ። ታዲያ ስድቡ ምን አመጣው? እርግጫውንስ ምን ይሉታል? ትልቅ ሰው አይደሉ እንዴ? ሳሙና መግዣ ቸግረኛል አልኩ። ከፈለጉ አብረን ሻወር መውሰድ እንችላለን። በእንትኖት ጀርባዬን ያሹልኛል። ሞንዳላና ፉንዱር ሽንኩርት ቅርጽ ቂጣቸው ላይ አይኑን ጣለ። ሂድ ባለጌ! ሐሳቦን ከቀየሩ ስዳደግ አጉራ ዘለል። በማንኛውም ሰዓት እዚሁ መስመር ላይ አያጡኝም። አላገጠባቸው። ተስፈንጥሮ በሩ ላይ ተንጠለጠለ። ግማሽ ሰውነቱ ውጪ እንዳለ መኪናው ቀስ እያለ መንቀሳቀስ ሲጀምር የሆነውን ሁሉ ንቆ ወደ ስራው ተመለሰ። ፒያሳ 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 በቀጥታ። አበባየው ከድሮም ለታክሲ ረዳቶች ጥሩ አመለካከት የላቸውም። ከ22 ከኡራኤልና ከካዛንቺስ ወደ ሰፈራቸው ተሳፋሪ ሲጭኑ ቴሌ መድኃኔዓለም እያሉ ማላዘናቸው ቆሽታቸውን ነበር የሚያሳርረው። የባለቤታቸውን የክብር ማዕረግና ስም በመነሻና መድረሻ ምልክትነት ለምን እንደማይጠቀሙበት አይገባቸውም።
ለአንድ ሁለቱ ትንሽ ጉርሻ ቢጤ የኢትዮጵያ አየር መንገድ የሚል ጽሑፍ ካለበት ከልሲና ብዕር ጋር ሰጥተው ቦሌ ቦሌ ካፒቴን አላምረው ሰፈር እያሉ እንዲጠሩ ለማድረግ ሞክረው አልሆነላቸውም። ኋላም ሲሰለቻቸው ግድ የለም ወደ ውስጥ የሚያስገባው ኮረኮንች መንገድ አስፋልት ሲሆን ወይ መንገዱ ራሱ በሱ ስም ሲሰየም ወደፊት ይደርሳል ብለው እርግፍ አድርገው ተዉት። ያላምረው ክብርና ዝና ከቤተሰቡ አልፎ ለሰፈሩ ጌጥና ሞገስ የሆነ ያህል ነው የሚሰማቸው። ደጀ ሰላሙ ሲዘልቁ ቅዳሴው አልቆ ስብከት እየተሰማ ነበረ። በሴቶች መግቢያ በር በኩል ተሳልመው ወደ ጓሮ አለፉ። አንድ ጥግ መርጠው ለመቀመጥ የሚመቻቸው ቦታ አላገኙም። ዳር ዳሩን የተኮለኮሉት ድንጋዮች የእሳቸው አይነት መቀመጫ ላላቸው የሚሆኑ አልነበሩም። አንድ ጥድ ስር የቀሚሳቸውን ሻማ ነጠል ገለብ አድርገው በሻማው ለምለም ሳር ላይ ተዘረገፉ። ላባቸው በጀርባቸው ተንቆርቁሮ መላላጥ የጀመረውን የቂጣቸው መጋጠሚያ ከንፈር እንደ ሳማ እየለበለባቸው ነበረ። እግራቸውን ፈርከክ አድርገው ነፋስ በስሱ በገበሩ ስር እንዲገባላቸው ካደረጉ በኋላ ነፍሳቸው መለስ አለች። ግንባራቸው ላይ ያቸፈቸፈውን ላብና ወዝ በነጠላቸው ጫፍና ጥለት አደራርቀው ሳይጨርሱ ካፍጢማቸውና ቅንድባቸው ላይ ሌላ እንደ ምንጭ ይፈልቃል። በአመልካች ጣታቸው ሙጥጥ አድርገው አንስተው መሬት ላይ የረጩትና የቀረውን ደግሞ እንደ ቅባት ፊታቸውና አንገታቸውን ያባብሱታል። በድምፅ ማጉያው በኩል ከገደል ማሚቱ ጋራ በግቢው የሚያስተጋባውን ስብከት ከልባቸው ማዳመጥ የያዙት ገና ከበር ሳይገቡ ጀምሮ ነበረ። ከራሳቸው ሕይወት ጋራ ሙሉ በሙሉ የሚገጥም በመሆኑ ይበልጥ መስጧቸው ድካማቸውን እስኪያስረሳቸው ድረስ ይዟቸው ነግዷል። ካህኑ አንድ ደሃ ሰው ለሚካኤል ስለተሳለው ስለት ነበር የሚናገሩት። ይህ ሰው ጧትና ማታ ሚካኤል በር ላይ የመጣ 1000 ብር እንዲሰጠው ይለምናል። ብዙ አላስቸግርህም፣ ከሺህ አልፎ የበዛ ወይም አንሶ የጎደለም አልቀበልህም፣ ደፍኗን 1000 ብቻ ተቸገርልኝ እያለ ዘወትር ይለምነዋል። ይህን ጸሎቱን የሰማ አንድ ባለጸጋ የዚህን ሰው ጉዳይ አለው ይልና ተደብቆ 999 ብር እግሩ ስር ይጥልለታል። እንደ ልማዱ ጸሎቱን አድርሶ ዞር ሲል የተጠቀለለውን ብር ያገኝና ሚካኤል ስለቴን ሰማኝ ማለት ነው ይልና ይቆጥረዋል። 999 ከኔ መሆን አለበት። ሚካኤል በፍጹም ሊሳሳት አይችልም ብሎ በድጋሚ ይቆጥረዋል።
999 ቢቆጥረው ያው ይሆንበታል። እንዳይወስደው የጠየቀው መጠን አይደለም፣ ለሱ ላይሆን ይችላል። ስርቆትም ይሆንበታል። እንዳይተወው ደግሞ ገንዘቡ እጅግ በጣም ያስፈልገዋል። ሚካኤል ሆይ በቃ አትቸገር፣ አንዷን ብር ቀስ ብለህ ስታገኝ በሌላ ጊዜ ትሞላልኛለህ ብሎ ኪሱ ከቶ ሄደ። የሰውየው ብልጠት አበብዬን ከልብ አሳቃቸው። እንዲህ ከራሳቸው ሕይወት ጋር የመመሳሰሉ ምትሃት ግን ሊገባቸው አልቻለም። ሰባኪው ልባቸውን እንደ መጽሐፍ ገልጠው ነው ያነበቧቸው። በአጋጣሚነቱ ብቻ ሊያልፉት ከበዳቸው። እንዴት ሊሆን ይችላል? መረጃው ከቤታቸው ሾልኮ እንዴት ቀድሟቸው እዚህ ሊደርስ ቻለ? ምንም ሊመጣላቸው አልቻለም። ሙሂባን ጠረጠሩ። የማይመስል ነገር ነው። ልብና ኩላሊትን የሚመረምር አምላክ ምን ይሳነዋል? መድኃኔዓለም ራሱ በአባ አድሮ ቀጥታ እየነገረኝ ነው ብለው ደመደሙ። ባለጸጋው ከፈተነው ምስኪን ሰው ጋርም ራሳቸውን አነጻጸሩ። ሰውየው ያልጠየቀውን ነገር የተቀበለው ለመተው ሰስቶ ነው። እሱስ መጀመሪያውኑ ምን አቅብጦት መጠኑን ወሰነ? የማይደርስ መስሎት መሆን አለበት። እኔ ቀድሞውኑ የግድ የአሜሪካ ቪዛ ካልሆነ አልቀበልም የሚል ነገር አልወጣኝም። የትም ይሁን ከዚህ ሀገር አውጣልኝ ነው ያልኩት። ስህተቴን ሙሉ ለሙሉ ያልፈጸምኩት ደግሞ ተስቆንቁኝ አይደለም፣ ሰንግቼው ነው። አንገታቸውን ወደ ቤተ ክርስቲያኑ ጉልላት አቅንተው ከፈጣሪያቸው ጋር ልብ ለልብ እየተነጋገሩ ንጽህናቸው መሰከሩ። ልጅ እግር ዲያቆን የምጽዋት መሰብሰቢያ ጥላ ዘርግቶ በአካባቢያቸው ከርቀት ሲያልፍ በእጃቸው ወደ እሳቸው እንዲመጣ ቀስ ብለው በምልክት ነገሩት። ጡታቸው መሃል የሸጉጡትን ቦርሳ ከፍተው መሐረባቸውን አውጥተው ጭናቸው ላይ ዘርግተውታል። ከቤት ያመጡት ወርቅ ላይ የግራ እጃቸውን አምባሮች መጅልጠው አራገፉበት። የአንገታቸውን ሐብል ከነመስቀሉ የጋብቻ ቀለበታቸውን ሳይቀር ፈተው ዘረገፉበትና የምን ቄስ መናገር ያስፈልገኛል? ራሱ አንድዬ በልቤ ሲነግረኝ እየሰማሁት እያናገረኝ፣ ከዚህ በላይ ከሰማይ አይወርድ አይፈርድ። እንግዲህ በዚሁ ይለፍ፣ በዚህ ይብቃ። የመሐረቡን ጠርዝ ጭናቸው ጫፍ ቆንጥጠው ይዘው በአሳር ሸበቡት። ልጆቻቸው በተለይ ሶስና በአልማዝ ታሽቆጠቁጣቸዋለች። ለጥየቃ ወደ ፈረንሳይ ሲሄዱም በዱባይ ወይ በጅዳ አለፍ ብለው መተኪያውን ይገዛሉ።
ቅንጣት ያህል ሳይሰስቱ የጨርቅ ኳስ የሚያክለውን ቋጠሮ ዲያቆኑ ካስተጋላቸው ጥላ ላይ ጣሉት። ስብከቱ ከቤት ሲወጡ የነበራቸውን ስሜት ቀይሮታል። ለሁሉም ታቦት የተሳሉትን በአንድ ጊዜ በማስገባታቸው ተቆልሎ የከረመ የዕዳ ሂሳብ ያወራረዱ ያህል ቀለላቸው። እዚያው የተቀመጡበት አላፊ አግዳሚውን ምዕመን እያዩና ከርቀት ወጪ ወራጁን እያማተሩ በሐሳብ ተናጡ። ከስብከቱ በመለጠቅ በማይክሮፎኑ ጎልቶ የወጣውን የመዘምራኑን ወረብና መዝሙር አንዱንም አላዳመጡትም። ሁለት ልጆቻቸው አሜሪካን ሀገር የሚኖሩ ጎረቤቶቻቸውን ከርቀት ተመልክተው እሳቸውም ልጆቻቸውን አውሮፓ ከመላካቸው በፊት ፓስፖርታቸው ከጀርመን ቪዛ ጋር በእጃቸው እንደገባ አሜሪካን ኤምባሲ መሞከር እንደነበረባቸው ተሰማቸው። ወዲያው ግን ሶስና በተደጋጋሚ ገብታ ቪዛ መከልከሏን አስታውሰው ባለማድረጋቸው ተጽናኑ። በዚህ አትክልትና ክብረ ወርቅ ከጓደኞቿ ጋር ሆነው ሁል ጊዜ ይቀልዱባት ነበረ። ከዚህ በኋላ እንኳን ፓስፖርትሽ የወረወርሽው ድንጋይ ኤምባሲው ውስጥ አይገባም፣ እንደገና ተረግዘሽ እዚያው አሜሪካን ካልተወለድሽ በስተቀር አያስገቡሽም፣ ተስፋ ቁረጪ። አሁንስ አይደለም በቀጠሮ ውሻ ቢያባርሽም ግቢያቸው አያስገቡሽም፣ FBI ነው የሚጠሩብሽ። አፋቸውን በነጠላቸው ጥለት ሸፈን አድርገው ብቻቸውን ሳቁ። ያሳለፈችው ተሞክሮ ናፍቆት ጫረባቸው። ብቻቸውን ያወሩና ሲስቁ ማንም እንዳላያቸው ለማረጋገጥ ዙሪያ ገባውን ከፈተሹ በኋላ ወይኔ አበባየሁ፣ እኔ አፈር ልብላ በሞትኩት ትርስትዬ አሉ። ልጄ እኮ ተሳቃብኝ ነበር። እንኳን የልቧ ሞላላት፣ እንኳን ሄደች ብቻ። ከሷ ሌላ ልጅ እንደሌላቸው ሁሉ በተለይ ያሰቧት። ስትሄድ የወረደው እንቧ ፊታቸው መጣና ሆድ አስብሶ አስለቀሳቸው። እንዲህ አስሬ ሳነሳት እንዴት ስቅላት! ፎቶግራፍና ደብዳቤ እየላከች ሲመቻትም እየደወለች አይዞሽ የምትላቸውና ተስፋ የምትሰጣቸው እሷው ነበረች። እና አትክልት መመለስ እንደሚፈልጉ ከነገሯቸው በኋላ ድምጻቸውን አሰምቷቸው አያውቁም። የአባታቸው ልጆች ሶስና የምደውላቸው ሆኖ ስለተሰማቸው ወደ ቤታቸው ለመመለስ ልባቸው ቆመ። መኪና ለመያዛቸውና በእግራቸው እንደመጡ በእግራቸው መመለሳቸው ትዝ ያላቸው ይህን ጊዜ ነበረ። ላብ አላቸው። ዛሬ እንደ ዶሮ ውልቅልቄ ወጥቶ መገነጣጠሌ ነው። ድካሜን ተቀብለ
ባጎደልኩት ቦታ ሁሉ አንተ ሙላበት። ያፈሰሱት ጉልበት ከማካካሻነቱም አልፎ ለአስራታቸው እንደሚተርፍ እርግጠኛ ነበሩ። ለመነሳት የደነዘዘ እግራቸውን እያንቀሳቀሱ አንተው ቁጠር፣ አንተ ተቀበለኝ፣ ዋጋ አልጠይቅህ፣ የልጆቼም መጨረሻ ብቻ አሳምርልኝ። ዓይናቸውን አሁንም ቤተ ክርስቲያኗ አናት ላይ ሰቅለው እየተሰናበቱ ተማጸኑት።